የኢትዮጵያ ቀይ መስቀል ማህበር ባለፉት ዓመታት ከ2.5 ሚሊዮን በላይ ዜጎችን ተደራሽ ማድረግ ችሏል። ማህበሩ ተደራሽነቱን ማስፋት ይችል ዘንድ ከእንግሊዝ መንግስት ኤፍሲዲኦ ሰብአዊ ድጋፍን ሊያጠናክሩ የሚችሉ የጭነት ተሽከርካሪዎች፣ የውሃ መቆፈሪያ ሪግና ሌሎች ቁሳቁሶች ተበርክቶለታል። የማህበሩ ፕሬዝዳንት አበራ ቶላ በዚህ ወቅት እንዳሉት የተደረገው ድጋፍ በመላው ሀገሪቱ ለሚከሰቱ ችግሮች በአፋጣኝ ለመድረስ የሚያስችል ነው ይላሉ። የምንሰራው ያሳየናቸው ውጤት በተግባር ስለታዩ ናቸውና እነሱ ብቻ አይደሉም። ብዙ ትልልቅ ዶነሮች አሉን። እኛ የአውሮፓ ህብረት ዶነሮቻችን ናቸው። ዩኤስኤ ዶነር ወደ 15 ዶነሮች አሉ። እነዚህ በቅርብ ጊዜ ያገኘናቸው ወይም በቅርብ ጊዜ ያመጣናቸው ትልልቅ ዶነሮቻችን ናቸው። ከመድኃኒቶቹ ስቶር ውስጥ ገብተሽ አይተሽ ከሆነ በሚሊዮን የሚቆጠር የመድኃኒት ምናምኖች ከመስጠቱም በላይ እነዚህን 28 ትራኮች ገዝተናል ማለት ነው። ትልልቆቹን እና እነዚህ ደግሞ ኤፍኤስአር ምናምን የሚባሉትን አይሱዙ ትራኮች ሰጥተውናል በእነሱ ገንዘብ ማለት ነው። ማህበሩ ከዚህ ቀደም ከተሽከርካሪ ጋር ተያይዞ ይገጥመው የነበረውን ፈተና የሚያስቀር እንደሆነም አረጋግጠዋል። ድርቅ በደረሰበት ቦታ ላይ ድንገት በሚሆንበት ቦታ ደርሰው ያንን የውሃ እርዳታ መስጠት ይችላሉ ማለት ነው። ስለዚህ በአጠቃላይ የመድረስ አቅማችንን አሁን ረጅም ቦታም ድርቅ ቢነሳ በአንድ ጊዜ ወስነን ከዚህ ምግባችንን ጭነን ከስቶር ቀደም ስቶር ጭነን መኪኖቻችን ላይ ጭነን በ24 ሰዓት ውስጥ እንወጣለን ማለት ነው። በኢትዮጵያ የእንግሊዝ አምባሳደር ዳረን ዌልች በበኩላቸው ኢትዮጵያና እንግሊዝ የረጅም ጊዜ ግንኙነት እንዳላቸው ገልጸው ለሰብአዊ አገልግሎት የሚደረገው ድጋፍ አንዱ ማሳያ መሆኑን አንስተዋል። ዛሬ የተበረከቱት ተሽከርካሪዎችም ሆነ የውሃ መቆፈሪያ ማሽን ድጋፍ የሚያስፈልጋቸውን ዜጎች ለመድረስ የሚያግዝ እንደሆነ ያነሳሉ። የኢትዮጵያ ቀይ መስቀል ማህበር በመላ ሀገሪቱ እየሰራ ያለው ስራ ትልቅ ነው። እኛም የሚሰራውን ትልቅ ስራ በይበልጥ የሚያሳድግበትና ተደራሽ መሆን የሚችልበትን የተለያዩ ከባድ የጭነትና መካከለኛ የጭነት ተሽከርካሪዎችን በተጨማሪም ውሃ ተደራሽ ባልሆኑባቸው አካባቢዎች ደግሞ ውሃ ቆፍሮ ማውጣት የሚችል ዘመናዊ መቆፈሪያ፣ የውሃ ማመላለሻ ተሽከርካሪዎችና በአጠቃላይ ማህበሩ የሚሰራውን ስራ የሚያሳልጡ ተሽከርካሪዎችን ድጋፍ አድርገናል። የኢትዮጵያ አደጋና ስጋት ስራ አመራር ኮሚሽን የአደጋ ስጋት ቅነሳ ላይ በትኩረት እየሰራ እንደሆነ ያነሳ ሲሆን እንዲህ ያለው ድጋፍ ደግሞ ለችግር ተጋላጭ የሆኑ አካባቢዎች ፈተናን የሚያቃልል እንደሆነ ተነስቷል። የአደጋ ስጋት ቅነሳ ፕሮግራም ላይ ስለሆነ በአደጋ ቅነሳ ፕሮግራም ላይ እንዲህ አይነቱ ድጋፎች በተለይ ተጋላጭ ለሆኑ ህብረተሰብ ክፍሎች እነዚህ በተለይም ከውሃ እጥረት ጋር ታይዞ ለሚከሰቱ ችግሮች፣ ከድርቅ ጋር ታይዞ ለሚከሰቱ ችግሮች ትልቅ ፍቱን መድኃኒት ናቸው። እጅግ በጣም ድጋፍ ያደርጋሉ ብዬ አስባለሁ። በተለያዩ ነገር በቁሳቁስ ጊዜያዊ ቁሳቁሶች ከምናደርግ ይልቅ እንዲህ ዘላቂ የሆነ ድጋፍ ብናደርግ እንደ ሀገርም ያለንን አቅም የሚያጎለብት ተጨማሪ ስራዎችን ልንሰራ በተለይ ተጋላጭ አካባቢዎች ላይ የሚሰሩትን ስራዎች የሚያሳልጥ ስለሆነ እንደ አይነቱ ድጋፎች የሚበረታቱ ናቸው። 12 ከባድ የጭነት ተሽከርካሪዎች፣ 10 ኤፍኤስአር የፍጥነት ተሽከርካሪዎች፣ 1 የውሃ መቆፈሪያ፣ 1 ክሬን እና 3 የውሃ ማጓጓዣ እና 1 የውሃ ፍሳሽ ማስወገጃ ድጋፍ ርክክብ ነው የተደረገው።